አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስያ እንግዲህ ያው ጥፋቱ ላጎ ይቅርታ መጠየቅ ጥሩ ነገር ነውና ኡስታዝ ያሲን ኑሩን ይቅርታ ጠይቃለች። እስኪ ይቅርታ ቪዲዮ ያለችበትን እንስማውና እንመለሳለን። ቪዲዮውን በላይክ ጀምሩት። ይቅርታ ማለት ትልቅነት ነው። ያው ሰው ሊሳሳት ሊያጠፋ ይችላል። የሰው ልጅ ሰው እስከሆነ ድረስ ይሳሳታልና ኡስታዝን የተናገረችበትን ማለት ነው። አሁን ይቅርታ ጠይቃለች። እንስማት ነው። بإذن رب العالمين አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ Subhanahu Wa Ta'ala የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ Subhanahu Wa Ta'ala ስለወዳችኋለሁ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ኢንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናት ቦታ አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጡ። እሺ አልহামዱሊላህ ረብል ዓለሚን። ደግሞ እኔ እኮ ሰው ነኝ አይደል? ብሳሳትም እኮ ሰው ነኝ። ከሰው ስህተት ከብረት ዝገት ይባላል አይደል? ሁሉ ኢብኑ አደም خطأ وخير خطاؤون التوابون አይደለም ያሉት የኛ ነብይ አለይሂ ሰላቱ ሰላም። የአደም አለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው፣ ከዛ ምርጥ የሚባለው ተመላሹ ነው አሉ። እሺ ባጠፋ እንኳን እህቶቼ ወንድሞቼ ናችሁ፣ ወጥቼ አፉ በሉኝ እላለሁ። አሁንም ደግሞ አፉ በሉኝ ሳላቅ ድንገት ምላሴ እንኳን ተሳስቶ
ያስከፋችሁ እህቶች ወንድሞች ካላችሁ ማለት ነው። እሺ ግልጽ ለማድረግ ነው ይሄን ንግግር የተናገርኩት። እኔና እናንተ አማም አላህ እንቀርባለን። ስንቀርብ ደግሞ እኔም እናንተም ጀነት መግባት እንጂ የምንፈልገው እናንተን ገፍተረን እኔን ገፍተራችሁ ጀነት መግባት አትፈልጉም። ሌላውንም ጀነትን እንዲያገኝ ነው እየጠራን ያለን። እሺ ይሄንን ነው ሙሉ ንግግሬን ገብታችሁ አዳምጡ። እሺ እኔ አላሁ ረቡል ዒዛ ሱብሃነል ኻሊቅ ይጠብቀኝ አዝማሪን ደግፌ ለሙስሊም ጥላቻ ያለውን ሰው እህቶች ወንድሞች እየተጨፈጨፉ እንደዛ ገዛ ላይ እየተገደሉ ሄጄ እስራኤል ላይ ዘፍናለሁ ያለን ደግፌ ኡስታዝን ተቃውሜ አበደን አላረገውም። አበደን ቦታው አይመጥነውም ነው። ደግሞ ኡስታዞቻችን ብሌናችን ናቸው። ጥፋትም ቢያጠፉ እንናገራለን። በውስጥም ደውዬ ማውራት የምችል ሁሉንም ይሄኛው የኛ አይደለም ይሄኛው የኛ አይደለም ትላላችሁ። ሁሉም ለኔ ወንድሞቼ ናቸው። ለአላህ Subhanahu Wa Ta'ala ስለምወዳቸው ማከብራቸው ናቸው። ሁሉም አሊፍ ብሎ ወጥቶ የተናገረን ኡስታዝ የኦሮሞ የአማራ የጉራጌ የስልጤ የትግሬ የአረሬ የሶማሌ ሁሉም አለ አይኒ ወራሲ እምወዳቸው ማከብራቸው እኔን ቢገጽሱኝም የምቀበል ነኝ። እኔ ይሄንን ማወቅ ጥሩ ነው። ሙስሊም ተያይዞ ጀነት ለመግባት ነው። አሲያ ነኝ እኔ ሰው ነኝ አንድ ነኝ እህታችሁ ነኝ። ላጠፋ እችላለሁ። ካጠፋም አሲያ ይሄ ነገርሽ ትክክል አይደለም ብላችሁ ሰው ደውሎ ቢነግረኝ እኔ ወዲያው ነው የምቀበለው። የሚያቆኝ ሰዎች ያቆኛል። አላህ Subhanahu Wa Ta'ala ባላችሁበት ይጠብቃችሁ። እቺን ግልጽ ለማድረግ ነው ኡስታዝ ያሲን ኑሩ በተናገረው ንግግር አንድም ትክክል አይደለም ያልኩበት አንድ ቃል የለም። ያ ቦታ ግን አይመጥንም ብዬ ነው የተናገርኩት። ያ ቦታ አይመጥንም። ይሄ ሰው የፖለቲካ ሰው ነው። ይሄ ሰው የሚናገራቸው ንግግሮችና አላሁ ረቡል ዒዛ የሚጠራበት ቦታ ላይ ቦታው አይደለም አይመጥነውም ለመጠራት ነው ያልኩት። እቺን ደጋግማችሁ ሙሉ ቪዲዮዬን እለቅላችኋለሁ እዛ ላይ ማየት ትችላላችሁ። የተቆረጠችዋን ብቻ ታይቶ ጥሩ ስላልሆነ ማለት ነው። ዕውቀት ያለው ደግሞ በዕውቀቱ ነው የሚናገረው ባለው ዕውቀት ልክ ማለት ነው። ሰርቻለሁ ቪዲዮውን ገብታችሁ ኮፒ ሊንክ ሪፖስት ሼር ያደረጋችሁ ለሁሉም አድርሱ። ይሄንንም ዛሬ የተናገርኩት አሁን የተናገርኩትን አውርጄ ዩቲዩብ ላይ ለቀዋለሁ። ሁላችሁም ሙሉ ንግግሬን እንድታዳምጡ ስለምፈልግ በተለይ እህቶቼ ወንድሞቼ የማናችሁንም ቀልብ መስበር አልፈልግም። የማናችሁንም ቀልብ ኦኬ ቦታው አይመጥንም ነው። ያ ቦታ ጁምዓ ነው። ያ ቦታ አይመጥንም እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ሮንግ ነው ብዬ አንድ ቃል አታመጡ። ለአላህ Subhanahu ኡስታዝ ያሲን ኑሩ ወንድሜ ነው። ደውዬ ማውራት የምችል ነኝ አለኝ። ስልኩ እናወራለን። ካሁን በፊት አውርተናል። ይሄንን ግን ሌላ ነገር አርጋችሁ እኔ ያሲን ኑሩን እንደተቃወምኩኝ ላ አበደን ያ ሰው ያ ቦታ አይገባውም። ያ ቦታ ይሄ ሰው በፖለቲካ በምን እያጨመላለቀ ያለ ነው። አላህ Subhanahu Wa Ta'ala የሚጠራበት ቦታ እሱ አይገባውም ብዬ ብቻ ነው የተናገርኩት። ላይቭ ላይ ከኔ ጋር የነበሩ 600 ምናምን ሰዎች ለሐቅ ለነፍሳቸው ይመሰክራሉ። እምወደው እማከብረው ኡስታዝ ነው። አለቀ። ወንድሜ ነው ደግሞ። እሺ ይሄንን ወቁ። ለማንም አሳልፍ የምሰጠው አይደለም። እኔ መሻኢኾችን ማንንም አጠቃላይ ስናገር ጄኔራል እናገራለሁ እንጂ ማንንም መሻኢኽ አሳልፌ ለሌላ እምነት ተከታይ የምሰጥ አይደለሁኝም። አላረገውም። ይሄንን ወንድሞቼ ናቸው። እንኳን አይደለም አላህን Subhanahu Wa Ta'ala ቆሞ ላኢላሃ ኢላላህን የሚያስተምርና ስለ አላህ Subhanahu Wa Ta'ala የሚናገር ወንድሜን አበደን ዛሬ ነው 2-3 ቪዲዮዎች ተልከውልኝ ያየሁት። አበደን አላየሁም ነበር። እኔ አንድና አንድ የተናገርኩት ያ ቦታ የሚገባው ቦታ አይደለም። እሱን እዛ ጋር አምጥቶ መጥራቱ ጁምዓ ላይ ኹጥባ ላይ ስለ አንድ የማይመጣጠን አቀንቃይ ብዬ ተናገርኩኝ እንጂ እሱ አይገባውም አልኩኝ እንጂ ኡስታዝ ያሲን ኑሩ አበላሸው ወይ ደግሞ ሌላ ነገር ብዬ አልተናገርኩም። ይሄም ማወቅ ጥሩ ነው። ለእህቶቼ ለወንድሞቼ አምናችሁ ወዳችሁኝ ለምትከተሉኝ በአለም ዳርቻ እናቶች አባቶች ለኔ ዱዓ የምታረጉ እኔ ሁሉም ዘር አለብኝ ለሁል ሐምድ ወሽኩር ከሁሉም ዘር የፈጠረኝ ጌታ አማራ ጽድት ያላለብኝ ኦሮሞ ጽድት ያላለብኝ የአማራ ህመምም ያመኛል ኦሮሞም ህመም ያልመኛል ስልጤም የኔ ናቸው ጉራጌም የኔ ናቸው አፋርም የኔ ነው ሶማሌም የኔ ነው ኦሮሞም የኔ ነው ስልጤም የኔ ነው ሁሉም የኔ ናቸው ላኢላሃ ኢላላህ ያሉ ከዛ በተረፈ ደግሞ የሌላም እምነት ተከታዮች ቢሆን ለነሱ መጥፎ ነገር አላስብም። ሁሌ ስናገር ተሰሙኛላችሁ። ተከባብረን የኛን ሐቅ ጠብቃችሁ የናንተን ሐቅ ጠብቀን እንራመድ ነው እንጂ እምለው የማንንም ሐቅ አውርጃ አልናገርም። የሌላ እምነት ተከታዮችን አንቋሽሽ የተናገርኩበትን አታመጡም። ስለማከብር ወቁሉ ሊናሲ ሁስና ስላለ አሲያ አዝማሪን ደግፋ ተናገረች ብላችሁ የተናገራችሁ እህቶች ወንድሞች ለአላህ Subhanahu Wa Ta'ala ስርዓፉ ብያችኋለሁ። ባለማወቅ ምክንያቱም ሙሉ ንግግሬን ሳሰሙ ነው የተናገራችሁት። ሳታቁም ደግሞ ወንድሞቼ
እኔ ለኔ አስባችሁም ደግሞ የተናገራችሁ አላችሁ እናንተንም ለአላህ ብዬ አከብራችኋለሁ ሱብሃነሁ ወተዓላ ደውላችሁ ደግሞ ያናገራችሁኝ አስዬ ይሄንን ነገር እንዴት ታየዋለሽ ብላችሁ ያናገራችሁኝ አላህዬ ረጅም እድሜና ጤና ይስጣችሁ ወንድሞቼ እህቶቼ ናችሁ ብትናገሩኝ ብታርሙኝ እኔ የምታረም ሰው ነኝ ቆሻሻ ንግግር ግን አልቀበልም ከማንም ሰው አልቀበልም ቆሻሻ ንግግር እስልምና النصيحة ነው الدين النصيحة ነው ድንገት ሳላቅ ምላሴ ወል ብሎ እንኳን ባጠፋ ወጥቼ አፉ በሉኝ ብዬ የምጠይቅ እህታችሁ ነኝ ይሄንን ማወቅ ጥሩ ነው ዛሬም ነገም ከነጎዲያም ግን አስረግጬ የምነግራችሁ አላህዬ በሚያውቀው ሱብሃነሁ ወተዓላ እዚህ ቦታ ላይ እንድቀመጥና እንድናገር የፈቀደልኝ ጌታ ህይወቴን ለዲኔ እንደምሰጥ ታውቃላችሁ እያንዳንዳችሁ እናንተ ረስታችሁ ሊሆን ይችላል ይሄ አዝማሪ ዛሬ ወንድሞቻችን የሱን ይዘው እርያሉ ያቀነቀኑለት ያሉት ወንድሞቻችን ሲጨፈጨፉ ፍልስጤም ላይ እስራኤል ሄጄ ዘፍናለ ያለ ነበር እኛ እንደዛ በመናለቅስበት ጊዜ አበደን እንደዚህ አይነት የእስልምናን ጠላት የሆነን ሰው ደግፌ መቆም ለኔ ሞቴን እመርጣለሁ እንኳን አይደለም የሙስሊም ወንድሜን አውርጄ ልናገር አበደን እዛ ቦታ ግን የሚመጣጣን አይደለም የአላሁ ረቡል ዒዛ ቃል የሚነገርበት ቦታ ላይ ይሄ ሰው ያ ቦታ የሚገባው አይደለም ለምን ተነሳ ፖለቲካ ላይ ነው ያለው ሌሎች ነገር ላይ ነው ያሉት ሌላ ቦታ ላይ ተነስቶ ሊነገር ይገባል ስለዚህ ሰው ነው ያልኩት ይሄንን ማወቅ ጥሩ ነው ለእህቶቼ ለወንድሞቼ ለምታከብሩኝ ለምትወዱኝ ለኔ ዱዓ ለምታረጉ እቺን ብቻ ለማብራራት ነው ለእናንተ የመጣሁት ዛሬ ነው አላህ በሚያውቀው ሱብሃነሁ ወተዓላ ቪዲዮዎችን ያየሁት ነገሮቹ ተገለባብጠው እኔ የሱ ደጋፊ መንግስትን ያውላችሁ ከሚደግፉት መሃል እኔ ነኝ ስህተት ሲኖር ደግሞ ከሚቃወሙት መሃል እኔ ነኝ ወጥቼ እናገራለሁ ስናገርም ነው የምታውቁኝ ዛሬም ነገም ከነጎዲያም ኢትዮጵያ ላይ የሚኖሩ ሙስሊምም የሌላም እምነት ተከታዮች እኩል ተከባብለን እንኖራለን እኩል ተከባብረን አንዱ አንዱን ተጭኖ ያ የዱሮ አገዛዝ ሙስሊሞችን የበታች አድርጎ እየጨፈጨፉ እያሳነሱ መኖር የለም ይሄ አቀንቃኝ ደግሞ አንድን ብቻ አመራር ፈልጎ ስለሱ ብቻ የሚያቀነቅን የሙስሊሞች ህመም የሙስሊሞች ሐዘን የማያሳ